እዚች ምድር ላይ ስትኖሩ ስኬትም ውድቀትም ድንገት የሚገለጥ ነገር አይደለም፣ ወይ ደግሞ ድንገት የሚመጣ ነገር አይደለም። ምክንያቱም የሰው ልጅ መንፈሳዊውን ዓለም ካልተረዳ፣ የመንፈሳዊውን ዓለም አሰራር ካልገባው ነገሮቹ ድንገት ወይ ደግሞ አጋጣሚ የሚመስለን ነገር ብዙ ናቸው። ምክንያቱም አሁን ለአንድ ሰው አደጋ ሲገጥመው ያ አደጋ አክሲደንታሊ ድንገት ራንደም እንደገጠመው ነው የሚያስበው። ነገር ግን በጨለማው ዓለም ላይ በስነ ስርዓት ተቀነባብሮ የሚደረግ ድርጊት ያን ሰው ለመጉዳት ያን ሰውን አታክ ለማድረግ የተደረገ ወይ ደግሞ ተቀነባብሮ ወደ ድርጊት የመጣ ነው እንጂ ዝም ብሎ ድንገት የመጣ ነገር አይደለም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነው ሐሳብ ይዘን መተናል። እስከ መጨረሻው እንድትከታተሉ በጌታ ፍቅር እንጠይቃለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። ዛሬ ይዤው የመጣሁትን ሐሳብ ወጣቶች ወይ ደግሞ ኢነርጄቲክ ሆኖ ፓወር ያላቸው ኃይሉ ያላቸው ሁኔታዎች ግን እንዳይገለጥ ያ ውስጣቸው ላይ ያለውን ኃይል እንዳይገለጥ የሚያደርጉ 4 ነጥቦች እነግራችኋለሁ። ወጣቶች ከሆናችሁ ይመለከታችኋልና እንድታደምጡ ትፈልጋለሁ። ወጣቶች ከሆናችሁ በማስተዋል እንድትሰሙኝ እፈልጋለሁ። ምክንያቱም በዚህ ዘመን ወጣቱ ስራ እያጣ፣ ወጣቱ ለውጥ እያጣ፣ ወጣቱ በህይወቱ ውስጥ ስኬት ርቆበት በባህር ስኬትን ፍለጋ ስንቱ በባህር ቀረ፣ ስንቱ በመንገድ ቀረ፣ ስንቱ ራሱን አጠፋ፣ ስንቱ ዲፕረስድ ሆነ፣ ስንቱ ተጎዳ። ስለዚህ ይሄንን ነገር እንድታስተውሉ ፈልጋለሁ። የመጀመሪያው ነገር የሰው ልጅ ስኬት የሚበሉ ወይ ደግሞ የሰው ልጅ ስኬትን የሚያጨነግፉ ነገሮችን ነው የምነግራችሁ። ከዛ በፊት ግን እንድታስተውሉት የምፈልገው የሰው ልጅ ስኬቱ ከውስጡ ነው የሚጀምረው፣ ከውጭ አይደለም። የሰው ልጅ ማቴሪያሎች ስላሉት፣ የሰው ልጅ በጀት ስላገኘ ስኬታማ ነው ማለት አይደለም። አንድ በውስጡ ድሃ የሆነ ሰው፣ አንድ በውስጡ የድህነት መንፈስ የያዘው ሰው ምንም ያህል ቢሊዮን ብር ብትሰጡት ወይ ደግሞ ምንም ያህል ኦፖርቹኒቲ ብታመቻቹለት ያንን ኦፖርቹኒቲ ፌል ከማድረግ የዘለለ ምንም ማድረግ አይችልም። ያንን ብር ከማባከን ያለፈ ምንም ማድረግ አይችልም። የምታስተውሉ ከሆነ እዚህ ምድር ላይ 95% ሎተሪ የሚደርሳቸው ሰዎች ተመልሰው ድሃ ነው የሚሆኑት። ምክንያቱም እነዛ ሰዎች እነዛ ሎተሪ የሚደርሳቸው ሰዎች በውስጣቸው ባለጠግነት ስለሌለ፣ በውስጣቸው በድህነት የተጎተተ መንፈሳቸው የደከመ ሰዎች ስለሆኑ እነዛ ሰዎች ምንም ያህል እንኳን ብዙ ብር ሎተሪ ቢደርሳቸው፣ ምንም ያህል እንኳን ኦፖርቹኒቲ ቢመቻችላቸው እዛ ውስጥም ውድቀት እንደሚገጥማቸው የተገለጠ ነው። ምክንያቱም በተለያየ መንገድ አይተናል። አሁን ለምሳሌ ብዙ ኢትዮጵያውያን አሜሪካ ውስጥ ይኖራሉ። ብዙ ኢትዮጵያውያን አሜሪካ ውስጥ ሆነው አሜሪካ ውስጥ ያሉ ወጣቶች በሙሉ ስኬታማ አይደሉም። የሚገርማችሁ ነገር ብዙ ኢትዮጵያውያን ሆምለስ አሉ። ብዙ የበረንዳ ዳሪ የሆኑ ኢትዮጵያውያን አሉ። እዛ ውስጥ መኖር፣ አሜሪካ ውስጥ መኖር ባለጠጋ አያደርግም። ኦፖርቹኒቲው ስለተገኘ፣ እድሉ ስለተሰጣችሁ፣ ገንዘብ ስላገኛችሁ አትከስሩም ወይ ደግሞ ትለወጣላችሁ ማለት አይደለም። መጀመሪያ የሰው ልጅ ራሱን ማነጽ መቻል አለበት። ከራሱ ሊወገድና ሊቆረጥ ያለውን ነገር በሙሉ ቆርጦ ማስወገድ መቻል አለበት። ስለዚህ ልክ እንደዛ ከህይወታችን ተቆርጦ ሊወጣ የሚገባው አንድ ነገር አለ፣ የስኬት እንቅፋት የሆነ ይህ ደግሞ ዝሙት ይባላል። ይህ የመጀመሪያው ወጣቱን እንደ ሰደድ እሳት እየበላ ያለ፣ ወጣቱን ባጭር እያስቀረ ያለ፣ የወጣቱን ኢነርጂ እየበላ ያለ፣ ወጣቱ ፓወርፉል ሆኖ ሳለ ልክ እንደ ኃይሉ እንዳይገለጥ እያደረገው ያለ ነገር ቢኖር ያ ነው። ስንቶቻችሁ ነው የምታውቁት በዝሙት ውስጥ ጥፋት እንዳለ፣ በዝሙት ውስጥ ውድቀት እንዳለ? የሰው ልጅ ዝሙት እንደ ኢንተርቴይንመንት ልክ እንደ መዝናኛ እንደምንጠቀመው ነው የሚታሰበው። ነገር ግን ዲመኒክ የሆኑ ፓወሮች ወደዛ ሰው እንዲገቡና አቅሙንና ኤነርጂውን እንዲወስዱ የተመቻቸ በር እንደሆነ ምን ያህል ታውቃላችሁ? በዚች ምድር አንድ ሚስጥር ልንገራችሁ። በዚች ምድር የሰው ልጅ ባዶ መሆን አይችልም። የሰው ልጅ ምንም ነገር የሌለው መሆን አይችልም። ሲፈጠር እዚች ምድር ላይ ሊኖርበት የሚያስችለውን ኢነርጂ ተሸክሞ ነው የሚመጣው። አማኝም ይሁን እማያምንም ይሁን አያችሁ፣ ይህንን ኢነርጂ ይዞ
እንዴት ሉዝ እንደሚያደርገው ተመልከቱ። ህይወታችሁን ተመልከቱ። የ30 ዓመት ወጣት ከሆናችሁ፣ የ35 ዓመት ወጣት ከሆናችሁ ወይ ደግሞ የ28 የ27 ዓመት ወጣት ከሆናችሁ እዚህ መካከል ላይ አሁን ላላችሁበት ደረጃ ለመድረስ በህይወታችሁ የመጣችሁበት መንገድ አለ። ከባክግራውንዳችሁ ከጀርባችሁ የዝሙት አሰራር ካለ ዝሙት ውስጥ ከገባችሁ እንዴት ብላችሁ ፌል እንዳደረጋችሁ ተመልከቱ። ሂስትሪያችሁን ተመልከቱ። አመጣጣችሁን ተመልከቱ። አንድ ዝሙት ውስጥ የወደቀ ሰው ቢኖር ያ ሰው ለጠላት አሰራር የተጋለጠ ነው። ይኸውላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከዝሙት ሽሹ ይላል። በቃ ዝሙት በተባለ ጊዜ ግድ መሸሽ አለባችሁ። የግድ ከዛ ስፍራ መልቀቅ አለባችሁ። ጎግል እያደረግኩ ያየሁትን በጣም የሚገርመኝ ነገር ልንገራችሁ። ምስራቅ አፍሪካ ውስጥ ኢትዮጵያ ፖርኖግራፊ በማየትና አዳልት ቪዲዮ በማየት 3ኛ ነች። ታውቃላችሁ? 3ኛ ነች። ዓለም ውስጥ እንደገና የረከሰ ብር ያላት ደግሞ ኢትዮጵያ 3ኛዋ ነች። አያችሁ? እንደ ሀገር የምንሳሳታቸው እንደ ሀገር የምናጠፋቸው ጥፋቶች በሙሉ እንደ ሀገር ውድቀት ይዘው ይመጣሉ። አያችሁ? እንደገና ሌላ ጥናት ልንገራችሁ። አፍሪካ በቀንድ እርባታ ወይ ደግሞ በከብት እርባታ ኢትዮጵያ ቀዳሚውን ስፍራ ትይዛለች። በአንጻሩ ደግሞ የሆነ ነገር ልንገራችሁ። ኢትዮጵያ በስጋ ውድነት ከአፍሪካ ቀዳሚውን ስፍራ ትይዛለች። አያችሁ? እዚህ ሀገር ከብት ይረባል፣ ግን ህዝቡ አይበላውም። እዚህ ሀገር በጣም በብዙ ምርት ጤፍ ልማት ይደረጋል ወይ ደግሞ ይመረታል። ነገር ግን ጤፍ እዚህ ሀገር ኢዝሊ አይገኝም። አያችሁ? ይህ የሆነው ሲስተማቲካሊ እንደ ህዝብ የሳትነው ነገር ስላለ ነው። ሌሎቹ ሀገር ስለማያደርጉ ነው የምትሉ ሰዎች ካላችሁ እኔ ስለ ሌላ ሀገር አይደለም ማወራው። እኔ ስላለሁባት ምድር ስለዚች ስለ ኢትዮጵያ ነው ማወራው። ዝሙት በጣም ትልቁ የከፋ ችግሩ እንደገና ምን ያደርጋችኋል መሰላችሁ? ለጨለማው አሰራር ወይ ደግሞ ለመተተኞች፣ ለአስማተኞች፣ ለጠንቋዮች፣ ለረጋሚዎች፣ ለደጋሚዎች ለነዚህ የተጋለጣችሁ እንድትሆኑ ያደርጋችኋል። ምክንያቱም በመጽሐፍ ቅዱስ ውስጥ አንድ ታሪክ አይተናል ከዚህ በፊት። እስራኤላውያን ከግብፅ ምድር ለቀው እስራኤል ወይ ደግሞ ከነዓን ምድር ለመግባት በሚያደርጉበት ጉዞ ውስጥ አንዲት የሆነች ባላቅ የተባለ ንጉስ የሚገዛባት አንዲት ሀገር ላይ ደረሱ። አገራቸው በዛች ሀገር አቋርጠው ለማለፍ ሲፈልጉ ያ ንጉስ ይዋጉኛል ብሎ ከመፍራቱ የተነሳ ምክንያቱም ሲመጡ ብዙ ሀገር እየደመሰሱ እንደመጡ ስለሰማ ለመዋጋት ፈለገ። ነገር ግን ሲያያቸው ፈራቸው። የእግዚአብሔር ግርማና የእግዚአብሔር ኃይል ከነርሱ ጋር ስለነበረ፣ ስለዚህ አንድ ነገር አደረገ። ረጋሚውን በለዓም ጠራና ይሄንን ህዝብ ርገምልኝ አለ። እኔ በለዓም መርገም ፈለገና ሊረግማቸው ስላልቻለ አንድ ነገር አዘጋጅ። ለንጉሱ ለባላቅ ጠራና እንደዚህ ያለው፣ ይህ ህዝብ የሚረገም አይደለም። ይህ ህዝብ ብረግመው እንኳን የሚደርስበት አይደለም። ምክንያቱም ሟርት በያዕቆብ ላይ ጥንቆላም በእስራኤል ላይ አይሰራምና፣ ነገር ግን እንድታሸንፈው የሆነ ነገር ልነግርህ እፈልጋለሁ አለው። ንጉሱ እንደዚህ ያለው፣ አንተ ከምትገዛባት ምድር ከአሕዛብ ቆንጆ የሆኑትን ሴቶች ወደ እስራኤላውያን ላክላቸው። የዛኔ እስራኤላውያን ከነሱ ጋር ዝሙት ይፈጽማሉ። ዝሙት በፈጸሙ ጊዜ እግዚአብሔር አምላካቸው ስለሚቆጣ ከነሱ ይርቃል። የዛኔ አንተ እነሱን ማሸነፍ ትችላለህ አለው። አያችሁ? የዛኔ በመጽሐፍ ቅዱስ እንደዚህ ተጽፏል፣ 24,000 እስራኤላውያን ወደቁ ይላል። ወይም ደግሞ 24,000 እስራኤላውያን ሞቱ ይላል። አያችሁ? ስለዚህ ሞት የሚያመጣው እርግማን አይደለም። ከእርግማን በፊት እርግማኑ እንዲሰራ ዝሙት የሚባለው ነገር እናንተ ውስጥ ፕሮሰስ ማድረግ መቻል አለበት። እናንተን ዝሙት ፕሮሰስ ካላደረጋችሁ በተለይ እንደገና ክርስቲያኑ ናችሁ፣ በእግዚአብሔር እቅፍ ውስጥ ያላችሁ ናችሁ፣ በእግዚአብሔር ልጅነት ውስጥ ስልጣን ያላችሁ ሰዎች ሆናችሁ ይህን ነገር የምታደርጉ ከሆነ እያንዳንዱ ፌለሪታችሁ ከዚህ እንደሚጀምር ማወቅ መቻል አለባችሁ። የመጀመሪያው ውድቀት የሚያመጣው ዝሙት ነው። ስለዚህ ቅድስናችሁን ጠብቁ። እያንዳንዱ ሰውነታችሁ፣ እያንዳንዱ ብልታችሁ የተቀደሰ የእግዚአብሔር መስዋዕት አድርጋችሁ ለእግዚአብሔር አስረክቡ። በእያንዳንዱ አካላታችሁ ላይ እግዚአብሔር እንዲከብር በቅድስና መኖርን ተለማመዱ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል። ቆሮንቶስ ላይ ቅዱስ ጳውሎስ ሲነግር እንደዚህ አለ፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አያችሁ? ዝሙት የሚፈጸመው እናንተ ስጋ ላይ ነው። አያችሁ? ነፍሳችሁ ላይ፣ መንፈሳችሁ ላይ፣ ስጋችሁ ላይ ያለውን ኢነርጂ ሙጥጥ አድርጎ ሊወስደው የሚችል ወይ ደግሞ እንዳለ ሊወስድባችሁ የሚችል ዝሙት የሚባለው ሲስተም ነው። የዝሙት መንፈስ ነው ምድሪቱን ማርከስ የሚችለው። ስለዚህ ቅድስናችሁን ጠብቁ። ነውርንና ክፋትን
ከክርስቶስ ኢየሱስ መስቀል ጋር ስቀሉት። ይህ የመጀመሪያው ነው። ሁለተኛው እንደገና ለራሳችሁ ያላችሁ አመለካከት፣ ለራሳችሁ ያላችሁ ግምት በጣም የወረደ ከሆነ ይህ ግምት ከየት እንደመጣና ከወዴት እንደተቀበላችሁት ማስተዋል መቻል አለባችሁ። ብዙ ጊዜ አትችልም የሚላችሁ፣ ብዙ ጊዜ አይሳካላችሁም የሚላችሁ፣ ብዙ ጊዜ እንደማፈር የሚያደርጋችሁ ከሆነ ይህ መንፈስ ብዙ ጊዜ በተለምዶ አይነ ጥላ ምናምን እየተባለ የሚነገረን ክፉ የዛር መንፈስ ነው። አያችሁ። ስለዚህ በተለይ ደግሞ ወንዶች ሆናችሁ ቦልድ ልትሆኑ ሲገባ፣ ኢነርጀቲክ ልትሆኑ ሲገባ፣ በቃ ልፍስፍስ የምትሉ ከሆነ በህይወታችሁ ለመሳካትና ለመከናወን የሚከብዳችሁ ከሆነ ይህ ስፒሪት በጣም የከፋ ስፒሪት ነው። አያችሁ። መጽሐፍ ቅዱስ ሲናገር ስለ ቅዱሱ ስለ እግዚአብሔር መንፈስ ግን እንደዚህ ይላል። ሶምሶንን በኤሽታኦል ሸለቆ ላይ መንፈስ ቅዱስ ያነቃቃው ነበር ይላል። አያችሁ። መንፈስ ቅዱስ እንደዚህ ነው የሚነግራችሁ፣ ተነሱ፣ በርቱ፣ ጽኑ፣ ኃያላን ናችሁ፣ ይሄንን ታደርጉታላችሁ፣ ይሄንን ታሻግሩታላችሁ፣ ይሄንን ትወርሱታላችሁ፣ ይሄንን ታደርጉት ትችላላችሁ እያለ ያጸናችኋል፣ እያለ ያበረታችኋል፣ እያለ ይመራችኋል፣ ወደ እውነት ሁሉ ይመራችኋል፣ ያጸናናችኋል፣ ያበረታችኋል። መንፈስ ቅዱስ እንደዚህ ያደርጋል። ክፉ ግን አትችሉም ይላችኋል። እዚህ ቦታ ላይ እዚህ ስፍራ ላይ መቆም አትችልም። ይህንን ህዝብ ፊት ለፊት ላይ ቆመ መድረክ መምራት አትችልም፣ ወይም ደግሞ ማስተማር አትችልም፣ ወይም ደግሞ ይህንን ቢዝነስ አንተ ማስተዳደር አትችልም፣ ማናጀር መሆን አትችልም፣ አንተ ፌለሪቲ ይገጥማል። እንደዚህ እየነገረ በህይወታችሁ እንድትሸማቀቁ ያደርጋችኋል። አያችሁ። ሁሉም ነገር ሶርስና ምንጭ አለው። ስለዚህ ስብዕናችሁን አታክ የሚያደርግ ክፉ መንፈስ ካለ ተቃወሙት። እግዚአብሔር ፊት ተንበርክካችሁ ጸጋ በጸጋ ላይ ደርቡ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ምሕረትን እንድትቀበሉ በሚያስፈልጋችሁ ጊዜ ወደ ጸጋው ዙፋን በእምነት ቅረቡ ይላል። አያችሁ። እግዚአብሔር እንደገና ከምትለምኑት በላይ አብልጦ ሊሰጥ ወደሚቻለው፣ አያችሁ፣ እግዚአብሔር እናንተ ከምትለምኑት በላይ እና አብዝቶ ሊሰጥ ወደሚችል ወደ እግዚአብሔር መቅረብ የኛ ግዴታ ነው። እንደዚህ የምታደርጉ ከሆነ ፌለሪቲን ትሰብራላችሁ፣ ውድቀትን ትሰብራላችሁ። ሶስተኛው እንደገና ከአምላካችሁ ጋር ያላችሁ ግንኙነት የሚላላ ከሆነ ይሄ በጣም አደገኛና ወጣትነታችሁንና ኢነርጂያችሁን የሚበላ የከፋ ነገር ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በጉብዝና ወራት ፈጣሪህን አስብ ይላል። አያችሁ። ጎበዝ በሆናችሁ ጊዜ፣ ሩጣችሁ መድረስ በምትችሉበት ጊዜ ሪሌሽናችሁ ከእግዚአብሔር ጋር ከላላ ሌላ አካል ይጠቀምባችኋል። ስለዚህ ወደ እግዚአብሔር ልንቀርብ ይገባል። እግዚአብሔር ጋር ያለን ሪሌሽን ሊስተካከል ይገባል። እግዚአብሔር ጋር ያለን ህብረት የግድ መስተካከል አለበት። ምክንያቱም እንደዛ ካላደረግን ይሄንን ክፍተት ከፈጠርን ለጠላት እድል ፈንታ እንደመስጠት ነው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለጠላት እድል ፈንታ አትስጡት ይላል። አያችሁ። እድል ፈንታ ማለት መግቢያ፣ ጠላት ወደ እናንተ ህይወት ውስጥ ሊገባበት የሚችል ነገር አትተው፣ ወይ ደግሞ ክፍተት አትፍጠሩ ይላል። በሌላ እንደገና ጴጥሮስ እንደዚህ ነገረን ታውቃላችሁ። ጠላት የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ስለዚህ በእምነት ጸንታችሁ ተቃውሙት ይላል። አያችሁ። እምነት ወይ ደግሞ ኮንስታንትሊ ልባችሁ ከእግዚአብሔር ጋር ህብረት እንዲያደርግ በማድረግ ኮንስታንትሊ የእግዚአብሔር ቃል በማንበብ ኮንስታንትሊ እግዚአብሔር ጋር በመገናኘትና እውነትን በማወቅ ከእግዚአብሔር ጋር ህብረት ፌሎሺፕ በማድረግ ጠላትን መዋጋት ትችላላችሁ። አያችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። አያችሁ። እግዚአብሔርን ስትጠሩ ባለጠግነቱን ታገኙታላችሁ። እግዚአብሔር ጋር ህብረት ስታደርጉ አንዳች ነገር አይጎድልባችሁ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱም በመጠባበቅ ላይ ሳላችሁ አንዳች ጸጋ አይጎድልባችሁም። አያችሁ። ሁል ጊዜ እግዚአብሔርን መጠባበቅ፣ እግዚአብሔር ጋር ህብረት ማድረግ፣ እግዚአብሔር ጋር መገናኘት ስታበዙ ሁሌ ጠንካራና ሰብዕናችሁ የታነጸ ይሆናል። ስለዚህ እንደ ልምምድ በቋሚነት ከእግዚአብሔር ጋር ያላችሁን ህብረት ማጠናከር መቻል አለባችሁ። አራተኛው እንደገና የጸሎት ልማድ ከሌላችሁ ይህም የወጣትነት እድሜያችሁ ይበላል። ምክንያቱም ብዙ ጊዜ ወጣትነት ላይ አራዳ አሪፍ የምንጫወትበት ጊዜ፣ ዘናጭ፣ ኩል፣ ስማርት፣ እንደዚህ ብልጣ ብልጥ የምንሆንበት ጊዜ ነው። አያችሁ። ይህ የጠላት አሰራር ነው። ወጣትነት ላይ እግዚአብሔር ጋር ህብረት ያላደረገ ሰው በሽምግልናው እንደማይከብር በብዙ መጽሐፍ ተጽፈዋል። ክፉ እንዳይመጣ፣ አጥቂው እንዳይመጣ አጥብቀን ልንጸልይ ይገባል። ከእግዚአብሔር ጋር በምናደርገው ህብረት ነው ጠላትን መዋጋት የምንችለው።
ወይ ደግሞ ከእግዚአብሔር ጋር ባለን የጸና አቋም ነው ጠላትን ድል ለማድረግ የምንታጠቀው። ስለዚህ የሚጸልይ ትውልድ ይሻገራል። የሚጸልይ ትውልድ ጸንቶ መቆም ይችላል። የሚጸልይ ትውልድ መንፈሳዊነትን ይገባዋል። የሚጸልይ ትውልድ መንፈሳዊውን አሰራር ለእርሱ የተሰወረ አይሆንም። ኢየሱስ ክርስቶስ 3ቱንም ሐዋርያ ወስዶ በተኙበት ጊዜ እንደዚህ አላቸው፣ ለ1 ሰዓት እንኳን መጸለይ አቃታቸዋል። አያችሁ። በሌላ ስፍራ ደግሞ እንደዚህ አለ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። አያችሁ፣ ጸሎት መትጋት ያስፈልገዋል። ሁሌ ማለዳ መጸለይ አለባችሁ። ስትተኙ መጸለይ አለባችሁ። ማወጅ አለባችሁ። ቀናቶቻችሁን መዋጀት አለባችሁ። በእግዚአብሔር ፊት በእምነት እየተንበረከካችሁ ጸጋውን መልበስ አለባችሁ። ስለዚህ እነዚህ 4 ነገሮች የምታስተውሏቸው ከሆነ ወጣትነታችሁን መታደግ ትችላላችሁ። እነዚህ አሁን የነገርኳችሁ ነጥቦች ወደ ድርጊት የምትቀይሯቸው ከሆነ የምታደርጓቸው ከሆነ በእርግጠኝነት ወጣትነታችሁን ትታደጉታላችሁ። በወጣትነታችሁ ያላከናወናችሁትን ነገር በሽምግልና የማይሆን ነውና ወጣትነታችሁን ታደጉ። ኢነርጂያችሁን ሉዝ አታድርጉ። ኃይላችሁ ሉዝ አታድርጉ። አሁን ያላችሁን ያህል በኋላ ወይ ደግሞ መጨረሻው እድሜያችሁ ላይ ሊኖራችሁ እንደማይችል የተገለጠ ነው። ከእግዚአብሔር ጋር ስትሆኑ ግን አቅማችሁን ማደስ ትችላላችሁ። ምክንያቱም መጽሐፍ ቅዱስ እንደዚህ ይናገራል፣ ጎልማሳነቴን እንደ ንስር የሚያድስ ምኞቴንም ከበረከቱ የሚያጠግብ። አያችሁ፣ ጎልማሳነታችሁ 40 ልትሆኑ ትችላላችሁ፣ ወይ ደግሞ 35ም ልትሆኑ ትችላላችሁ። ልክ ይሄ እድሜ መታደስ እንዳለበት ሁሉ ህይወታችሁን ወደ እግዚአብሔር በማቅረብ በፊቱ በመንበርከክ ኃይልንና ጸጋ መልበስ አለባችሁ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። በቀጣይ ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።